እፈጥማለሁ አንዳንዴ መጮሃለሁ አንዳንዴ የሆነ ኦቨር አክት የሆነ ነገር አወራቸዋለሁ because that's what I want to be like እንደዛ መሆን ስለምፈልግ ነውና አይ ሀንዬ ተመችተሽናል እንደዛም ቶኝ እንወድሻለን የምትሉ ብቻ እግዚአብሔር ይመስገን ነው ነትርክ ጭቅጭቅ የበዛበት ቲክቶክ አያምርም አይደምቅም ድብርት ነው ትርፉ ፎሎዬ ቢበዛ ቢጨምር ቁጥሩ ደስታ ከሌለበት ምንድነው ትርጉሙ እስቲ ለቀቅ አርጉኝ በቃ ለቀቅ አርጉኝ ለእናንተ ነው መልእክቱ ፓስተር ዮኒ ማኛ ብሎ አልመጣም አንዱ እናንተ ሪኮስቴ ናችሁ እኔ ምላችሁ ሴጋው መመለስ አማሯል አሁን ሴጋው ነው የምለው ሴጋው መመለስ አማሯል ወደኛ ጋር መመለስ አምሮት አያችኋል የኢትዮጵያ ህዝብ ሀናቡ ምናምን ማትበሉ ብቻ መመረስ አማሯ እና እንዴ ናችሁ ያገሬጆች ሰላም ናችሁ አርፒስ ነው አረስ እኔ ምላችሁ ማለት ነው ጂጂኪያ ያው እኔ ቤቷ እንኳን አልሄድም ምክንያቱም I'm too busy like በጣም ብዙ ነገር ሰራለሁኝ ኢንጆይ አደርጋለሁ ስራ ሰራለሁ ልጆችን ቴክ ኬር አደርጋለሁ ደግሞ በፌኩም ካለውኝ አዳምጣለሁ ምናምን ብቻ እና አንዬ ምን ታስቢያለሽ ጂጂኪያ እንዴ ያለችሽ ብለው ያው ሪካርደሮች ወሬ ማቀባበል ነው ስራቸው ብያቸዋለሁ ወሬ ማቀባበል እኛ ያልሰማነውን ካልሰማን ለኛ ማሰማትና ማባላት ማዋጋት አይደለ ሪካርደሮች ስራቸው እና የሆነች ሪካርደር ላከችልኝ ደግሞ አንዬ ምን ትያለሽ ጂጂኪያ እኮ እንዴ ያለችሽ ስድብ ነው ወይስ ላስላስ ወይስ ምክር ነው እስቲ ንገሪኝ ምናምን ብላ በለ ከዛ ያው እኔ ትናንትና ማታ ነውና ለሊት ላይ በመሃል ተነሳው ማለት ነው ጻኑ ልጅ ሽንቱ ወጥቶ ምናምን ማሚ ምናምን ሲል ለሱ ተነስቼ እሱን አሸኝቼ ምናምን እስቲ ቆይስ ከመተኛቴ በፊት ምናምን በስልኬን በርገድ አድርጌ ምናምን ነገር አይደል ምን ባይጥሩ ነው ልካልኛሽ ምን ትያለሽ ገብቻ ይዋለኝ እንደውም አንድ የሆነች ሌዝቢያን ናት ምናምን እያለች በመሃል ስለሷ ያወራች ስለኔ እኔ እንደዛ አላልኩኝ ምናምን እንደገና ሀናቡ አንድ ነገር ድንጋርሽ አነጋገርሽ አያምርም ነው ያለችው አንድ ነገር ድንጋርሽ ጂጂኪያ እኔ የኔን አነጋገር እንዲያምር እኔ ምንድነው ያለችው እኔ የሶሻል ሚዲያ ላይ እንደቁማ ቆየቴ መጣን አነጋገርሽ አያምርም ምን ያልሽው አይደለ ኦኬ በአንደኛ ደረጃነት የኔን አነጋገር አሮጊቷ ምን በላይ ነው አሮጊቷንማ ልክ ሶጣ እሷን ሰደብ ያሳርገኝ ነው እነሱ እኮ እኔና አሮጊቷ እኮ በቃ አላከብራቸው እና አንድ ነገር ልንገርሽ በመጀመሪያ ደረጃ እኔ አነጋገሬ እንዲያምር ብዬ እዚህ ቲክቶክ ላይ አልመጣሁኝም በፈለኩት መልኩ የማውራት መብት አለኝ ከፈለኩ ፈጥኜ የማውራት መብት አለኝ ከፈለኩኝ ጮኬ የማውራት መብት አለኝ እንደፈለኩ አርጌ ላስላስ ነው የምንደራረገው ወይስ እየተጋገጥን ነው እንዳትመክሪኝ ብዬ ነግርሻለሁ ወይስ ምክር ነው አትምከሪኝ ብዬሻለሁ አሁን ያንቺ እኮ አልገባኝም ላስላስ እኮ ነው የምታረጋኝ ኦኬ ምክንያቱም እኔ በሰውነት አቋምሽ ልሽሻለሁኝ አንዳንዴ በመሃል እግርሽ ምናምን ብዬ እናገርሻለሁ በእግርሽ ላይ ምናምን ሙድ ይዛል ምክንያቱም እግርሽ በጣም ቆይ አሁን ደግሞ ስልን ነው መከራ ይገዳ ገባ በእግርሽ ላይ ሙድ ይዤ ፖስተውሻል አቃለኝ እነዚህ ወረኞች ናቸው የሚያባሉኝ አንቺ ያልሰማሽውን እነሱ ሲቀርጽ ስታዩ ይቻናው እንዴት ለኛልሽ ብለሽ ተናደሽ አይተሽ ይሆናል በሱ ተናደሽ እንደገና ጂጂኪያ የሸገር ልጅ አይደለችም ብዬ ተናግሬያለሁ አሁን እናንተ እዚህ ጋር የተሰበሰባችሁ የሸገሮችም ክልሎችም ሁላችሁንም I love you guys ሁላችሁንም ወዳለሁኝ እኔ ግን when you come to like ሸገር ላይ ስትመጡ ግን ዘረኛ ነኝ ብዬ ተናግሬያለሁ በሸገር ልጆች ዘረኛ ነኝ በሸገር ልጆች አክሰንት ዘረኛ ነኝ ድምጻቸውን ወዳለው ብዬ ተናግሬያለሁ የሸገር ልጆች በቃ ውስጤ ናቸው ቢጣሉኝም ቢወዱኝም ሲያወሩ ሲናገሩ ስሰማ በቃ ድምጻቸው ደስ ይለኛል ያደኩበት ነው ገባሻል አንቺ ጂጂኪያ የሸገር ልጅ አይደለሽም አሁን ይኸውልሽ እንደዚህ ስታወሪ አልወድም ነው ያለሽ ይሄንን እያመጣሽብኝ ነው ማውራት ደግሞ መብቴ ነው የሸገር ልጅ አይደለሽም ያልኩሽ በምን ምክንያት መሰልሽ እኔ ተሳሳትኩ አልተሳሳትኩ እናንተ ጻፉልኝ የሰማሁት በሁለት አመቷ ነው እንጂ ሸገር የመጣችው ሸገር ላይ ተወልዳ እንዳላደገች ራሷ ስትናገር የሰማሁት መሰለኝ ወለጋ ተወልሽ በሁለት አመትሽ ነው የመጣሽው ገባሽ አይደል ስለዚህ ማለት ነው አንቺ ሸገር ጀርልሽም ግን አው ድምጽሽ አክሰንትሽ እንደኛ ነው ሁኔታሽ እንደኛ ነው ለምን መሰለሽ ሸገር ላይ ነው ያደግሽው አይደለም አንቺ ሁለት አመት ቆይተሽ የመጣሽ ሸገር ላይ በአንድ ወራቸው ማለት በአንድ ቀን ሌላ ክልል ላይ ተወልደው በአንድ ቀን ሸገር ላይ መተው ካደጉ ሸገሮች አይደሉም እነሱ አይደሉም መተው አደጉ ማለት ነው አሁን እኔ አሜሪካ ሲቲዝን አለኝ እንጂ አሜሪካ ነገር አልተወለድኩም ግን አሜሪካ ሲቲዝን ፓስፖርት አለኝ እናንተ ማለት እንደዛ ናችሁ ከክልል መታችሁ አንድ ቀንም ተወለዱ በሁለት ቀንም ተወለዱ ክልል ከክልልም ሆነ ካላችሁበት መታችሁ ሸገር ላይ አድጋችኋል ያ እኮ እንቀበላለን ሙዳችሁ እንደኛ ነው አክሰንታችሁ እንደኛ ነው የኛ የሆነ ጸባይ ሊኖራችሁ ይችላል ግን አይደላችሁ በቃ ሸገሮች ጂጂኪያንም የምናግርሽ
የሸገር ላይ አደግሽ እንጂ የሸገር ልጅ አይደለሽም። አለቀ ደቀቀ። ሀናቡ ለምን እንደዚህ ያለችኝ እያልሽ በውስጥ ለውስጥ የሆነሽ ቂምቢጤ ምናምን እያነቅሽ እንደ ምክር እያስመሰልሽ እንደ መውደድም እንደ ምክርም እያስመሰልሽ ላስላሱን አቁሚ። አሁን እኔና አንቺ እንግዲህ ከተናገርኩኝ እኔ ሀናቡ ነኝ ስልሽ ነው ሲሪየስ አድርጌ ልናገር ብል 100 ሰው ጠረጴዛ ላይ አስቀምጬ የማሳመን ተፈጥሮ ያለኝ ሴት ነኝ። ማንነቴን ትክክለኛ ማንነቴን ለእናንተ ስለማላሳይ ነው። አይ ዶንት ኬር። ይሄ ጀስት ቲክቶክ ነው። ስራ ከመጀመሪያ በፊት ዲፕሬሽኔን እናንተ ላይ ያላቀቄ ከዛ በቂጤ ላብስ ከሚንጠበጥብ ስራ ጀምራለሁ። ገባሽ አይደለ? ከዛ ያለፈ ነገር የለም። ስለዚህ ማለት ነው አሁን አንቺ ድምጽሽ እኔ ሶሻል ሚዲያ ላይ እንደመቆየቴ ንግግርሽ አይጥምም ነው ያልሽው አይደለ? ድንገት እኮ ንግግር ያልጣመው እኮ ማለት እናንተ ሶሻል ሚዲያ ላይ የቆያችሁ ሰዎች እኮ ከናንተ የተነሳ ሊሆን ይችላል። አቃለሁኝ አንቺ ሶሻል ሚዲያ ላይ የቆየሽው ሴጋው ሶሻል ሚዲያ ላይ የቆየው ብዙዎቻችሁ ሶሻል ሚዲያ ላይ ነው የቆየን የምትሉ ከዩቲዩብ የምትመጡ አብሶ ከዩቲዩብ የምትመጡ ገዘፍ ያላችሁ የሆነ ለንግግርም ለምንም የምትከብዱ አንዳንዶቻችሁንማ ማናገር ሁሉ መፈራ አላችሁ እኮ እዚህ ሶሻል ሚዲያ ላይ እኮ ብንባላ ብንጨቃጨቅ የፈለግነውን ብናደርግ እኮ እናንተ እኮ ናችሁ የመጀመሪያ እናንተ እኮ ናችሁ ይሄን ነገር ያስተማራችሁ እናንተ እኮ ናችሁ ስድቡንም እዚህ ላይ ያስተማራችሁን እንደውም ምክራውን ነው የጀመራችሁት ምክር ምናምን የምትሉትን ታውቁት እዚህ ግን ሶሻል ሚዲያ ላይ አንዷ ከአንዷ ለመጣላቷ አንዷ ለአንዷ ለመረጋገጧ ለመሰዳደባችን ዛሬ እነ ቤታዮ የሚያደርጉት እኔም እዚህ ጋር መልስ ለምሰጠው የተለያዩ ሰዎች ለሚናገሩት ንግግር ምክንያት ለመሰዳደብ ምክንያት እናንተ ናችሁ በአጭሩ ልንገርሽ አንቺና ሴጋው ሁለታችሁ ዩቲዩብ ላይ ይሄንን ያስተማራችሁን ማማለልቲ ነው የሚባለው አረ ወደዛ ይጅልኝ ይሄንን አሁን ሱን ታዩ ሲስሙ ስለማይ ነው ይኸውላችሁ ጂጂ ኪያና ዮኒ ማኛ they number 1 እኛ ዛሬ እዚህ ቲክቶክ ላይም ሆነ ተሰጠች ሴጋው የመልስ ምትሰጠ እየተባባለ እናንተ ለብር ብላችሁ ባለማስተዋል ስትሰዳደቡ ስለነበረ እኛም ከናንተ ለምደን እኔ ራሱ ኦኬ ልጆቼን አሳድጌ ስጨርስ ልጆቼ ትንሽ ከፍ ሲሉልኝ ሄጄ እርግጫ ስለሞል ሄጄ የሆነ ሰው ፈልጌ እንዲረጋግጣሉ ነበር ከናንተ ነው የተማርነው ይሄው እንዲህ ነው ማለት አትችልም እናንተ ናችሁ ያስተማራችሁ የናንተ ምክንያት ነው እኛ ዛሬ እዚህ ቲክቶክ ላይ እናንተ ገንዘብ ለማግኘት ብላችሁ አሁን ቤታዮ ዩቲዩብ ላይ ከፊንገር ሾው ጋር እየተረጋገጥኩ ነው ብላልሽ ቤታዮ ግልጽ ተናገራሽ ገንዘብ እየሰራው ነው ከማለምዳ ከናንተ በቃ እሷ ለገንዘብ ብላ መጀመሪያ ዝም ብላ ነበር የመጣችሁ ግን አሁን ለካ ገንዘብ ይጥማል መረጋገጥ ወደ እንቃርጋ ይዘው ወጥራ ይዛለች ትረጋገጥ የናንተ ነው እናንተ ጥፋ ነው ስለዚህ ሀናቡ መታሽ አነጋገርሽ አይጥምም ማለት አትሽም ስለኔ አነጋገር አንቺ ለኔ አስተያየት መስጠት አትችይም ላስላስ ኮና አንደርስታንድ አደርጋለሁ ምክንያቱም እኔም ስለምልስሽ አንቺ ምንን ብትልሽኝ I just don't give a shit ምን አገባኝ ኦኬ ጂጂኪያ እየላሰች ነው ብዬ ኖርማል ነው ብዬ አልፋለሁ ከዛ በኋላ ለላሽኝ መልስ ደግሞ መጥቼ ሀናቡ ነኝ እኔ ላስላስ የማረግ አቅም እዚህ ጋር ኢነርጂ ፉል ስለሆንኩኝ መጥቼ ልስሻለሁ እርግጫም ከሆነ ደግሞ እንረጋገጥ ግልጽ አድርጊልኝ በቃ ከሀናቡ ጋር መረጋገጥ ፈልጋለሁ ካልሽ እርግጫውንም ግልጽ አድርጊልኝ እኔ እንደዚህ አላልኩኝም ሲጀመር እኔ እንደዚህ አላልኩኝም ያልኩትኝም በደንብ አዳምጪ እኔ ማዳምጠውና ማላዳምጠውን አንቺ አይደለም የምትነግሪኝ አንቺ ኤግዛክት አንቺ ያልሽውን ነገር እኮ መስራመንት ማለት የለብኝም እዚህ ጋር ማውራት የለብኝም ማለት አንቺ የሆነ ነገር ስትናገሪ ማለት ነው እኔ ደግሞ የራሴ የሆነ ያነጋገር ስልት ስላለኝ ያነጋገር የራሴ የሆነ ፍላጎት ስላለኝ የተናገርሽውን ከፈለኩ ገለብጠዋለሁ ከፈለኩ ቀንሷለሁ ከፈለኩ ጨምሯለሁ በፈለኩት መልክ አድርጌ መጥቼ መናገር መብቴ ነው አንቺም እኮ መብታለሽ ቢያንቺን መብት እኮ አልከለክልሽም ገባሻል አይደለም አልገባኝም እንረጋገጥ ካለች እንረጋገጥ ላስላስ ኮንም ትላሰኝ አሁን እኮ ያልገባኝ ነገር እንደ ምክርም አስመስላ እንደ ስድ ግራ ገባኝ እኮ ወገን እንዴት ብዬ በዛ ላይ ደግሞ አሁንም የምነግራችሁ እኔ ጂጂ ኪያን እኮ አልጠላትም እኮ ግን እርግጫ ከሆነ ወይ ምድሉን ስጭኝና በቃ እንረጋገጥ እንኑል አለ ምን ችግር የለውም አይደለም ለሁላችሁም የመልስ ምት አዘጋጅቼ መንቀሳቀስኝ ድንገት ነገ ተነስቶ ሀናቡ ብለው ቢናገሩኝ ብዬ እኮ ሁላችሁም እዚህ ሶሻል ሚዲያ ላይ እንታወቃለን ላላችሁት እኮ የመልስ ምት አስቀምጫለሁ ብዬ ከዚህ በፊትም ተናግሬያለሁ ስለዚህ ማለት ነው እንራገጥ ካልሽ እንራገጥ እንላላስ ካልሽ እንላላስ ቪዲዮ ደግሞ አሁን እዚህ ጋር የተሰበሰቡት ነው 400 ሰዎች ለነሱ ተናግሬያለሁ ከዚህ ሰውጣ ደግሞ ከፈለኩኝ ጂጂ ኪያ አልገባኝም ይሄ ነገር ብዬ ቪዲዮ ሰራብሻለሁ ከፈለኩ መብቴ ነው ለምሳሌ ዩቲዩብ ብቻ እኮ ብር የሚከፍለው የዩቲዩብ ብር ከበድ ሊል ይችላል እንጂ እኮ እኔ እኮ የቲክቶክ እኮ ተከፋይ እኮ ነኝ ቲክቶክ እኮ በምሰራው ቪዲዮ እኮ ይከፈለኛል እንደ ዩቲዩብ ከፍ አይበል እንጂ ይከፈለኛል ስለዚህ ማለት ነው እዚህ ጋር ለምፈልጋቸው ሰዎች የሰሙ ሰዎችን አስተላልፍና ያልሰሙ ደግሞ 150,000 ፎሎወሮች ስላሉኝ 150,000 ፎሎወሮችን ደግሞ ላንቺ ጂጂ ብዬ ለምናገረው መልስ ያዳምጣሉ እሰራለሁ ትንሽ የሚሆን እኮ ገንዘብ አገኛለሁኝ እኮ
ጠርቀም የቲክቶክ ብር አሁን ቲክቶክ የምትሉት እንደ ዩቲዩብ ከፍ ብሎ መጥቶ ባንዴው አያስደስታችሁ። የቲክቶክን ዝም ብላችሁ ታጠራቅሙና በ5 ወር በ6 ወር ስታወጡት እኮ አሪፍ ነው። ስለዚህ እኮ ቪዲዮ ስለብሰራብሽ ደግሞ አይድነቅሽ፣ እሰራብሻለሁ። አሁንም ራሱ እሰራብሻለሁ። በዚህ እንስሻል ከፈለግሽ ስሪብኝ። እኔ እኮ አትስሪብኝ ብዬ እኮ አለ ነው። ሲቀጥል ደግሞ ጂጂ ኪያ ማለት ቨርጎ ናት። እኔ ሊዮ ነኝ። ገባችሁ አይደለ? አንቺ ቨርጎ ነሽ፣ እኔ ሊዮ ነኝ። ሊዮና ቨርጎች ትልቅ ችግር አንድ የሚያመሳስለን ነገር ምን አለ መሰለሽ? እናንተ ቨርጎች ቅናተኞች ናችሁ፣ እኛም ሊዮዎች ቅናተኞች ነን። የቅናት እንትን አለብን። የምንቀናው ግን የቅናት አይነት አለው። አሁን እኔ ሊዮ ሆኜ የምቀናው በቦይ ፍሬንዴ በባሌ ወይ የራሴን የሆነ ወንድ ሌላ ሴት ጋር ከሄደብኝ ሌላ ሴት ካየ እንደዚህ ነገር ያስቀናኛል። ለመሰልሽ የሚያስቀናኝ ምክንያቱም ከማንኛቸውም ስታሮች እዚህ ከተሰበሰቡት የበለጠ ነገር ስላለኝ በራሴ ስለምተማመን ምን አጉድዬበት ነው ሌላ ሴት ጋር የሄደው ለምንድነው ሌላ ሴት የሚያዩ የሚል ቅናት አለ። እንዳለ ሊዮዎችን ከጠየቃቸው ወንዶቹም ሴቶቹም እንቀናለን። በራሳችን የራሳችን ሰው ወደ ሌላ ሰው ሲሄድብን አንወድም። ምክንያቱም በቃ ሊዮዎች ስለሆንን ሁሉ ነገር አለን ብለን ስለምናስብ ማንንም ከኛ ይበልጣል ብለን ስለምናስብ አይበልጥም ብለን ስለምናስብ ሌላ ሰው የራስሽ የሆነ ወንድ ሌላ ሰው ሲያይብሽ ያ ያስቀናናል። በዚህ በቅናት እንመሳሰላለን ስንልሽ ልዩነት አለው። እናንተ ደግሞ ቨርጎች ማለት ነው። ቨርጎች ደግሞ ቅናተኞች ናችሁ፣ በጣም ቅናተኞች ናችሁ። ቅናታችሁ በመሰላችሁ በቦይፍሬንዳችሁ ትቀናላችሁ፣ በጓደኛ ትቀናላችሁ፣ በቤተሰቦቻችሁ ትቀናላችሁ። በቃ በሁሉ ነገር ነው የሚቀኑት እነዚህ ቨርጎች። አታቂም እንዳትኝ አንብቤ ያለሁን እቤቴ ውስጥ ሁለቱ ልጆቼ ቨርጎ ናቸው። በወንድሞቻቸው ይቀናሉ ቁጭ ብለው። እኔ ወንድሞቻቸውን ስስምና ስጫወት ከነሱ ጋር ማሚ ዋይ ናት ሚ ለምንድን ነው እኔን ማስሚ ለምንድን ነው እሱን ቆንጆ ነው ብለ ለኔ እርስ በርስ ወንድሞቻቸው ላይ ይቀናሉ። ቨርጎች ስትባሉ በወንድሞቻቸው ትቀናላችሁ፣ በራሳችሁ ትቀናላችሁ፣ በባላችሁ። በጣም ቅናተኞች ናቸው እነዚህ ቨርጎ የሚባሉ ሴቶቹም ወንዶቹም። ጽዶች ናቸው ለምትሉ ጽዶች ናችሁ እኮ እናውቃለን። የምትጸዱት እኮ ለምን እንደሆነ ታውቃላችሁ? በቃ በራሳችሁ ኮንፊደንስ ስለሌላችሁ የምታዩት በቃ በዙሪያችሁ ያለን ስታሮች ጠቅላላ በራሳችሁ እንድንበልጣችሁ አትፈልጉም። እንድንበልጣችሁ ስለማትፈልጉ ማለት ነው። ሲወጡ ካያችኋቸው አሁን እሷን ራሱ ካያችኋት ጂጂን ራሱ ካያችኋት በጣም ለልብሷ ትጨነቃለች። በጣም በቃ ቱማሽ ከሜካፕ አንስታ እስከ ግሯ ድረስ የምታደርገው ነገር ሌላ ሰው እንዲበልጣቸው ስለማይፈልጉ እሷ ብቻ አይደለችም ቨርጎች ጠቅላላ። ያቺም የዱባይም ሸርሙጣ ቨርጎ ነኝ ስትል ሰምቻታለሁ። በቃ ማንንም ሰው እንዲበልጣቸው አይፈልግም። ሲወጡ በሚያደርጉን ነገር በሙሉ የበላይ ሆኖ መታየት ይፈልጋሉ። ጫማቸውን ቁጭ ብለው በቃ ሲወጡ ማለት ነው። አሁን እኔ ሊሆነኝ አይደል ጫማዬን ካላጸዳው እነሱ ጫማቸውን ከቤት ከመውጣታቸው በፊት ጫማቸውን ጽድት አድርገው ምን ይመስላችኋል? የኔ ጫማ ስለቆሸሸ የነሱ ጫማ ስለነጻ እኛ ንጹዎች ነን። እኛ ቨርጎች ንጹዎች ነን። ከቅናታቸው አንፃር ራሱ በቃ ማንንም ሰው እንዲበልጣቸው አይፈልጉም። እንደዛም ሆነው እንደዛም ተኳኩለው እንደዛም ዘንጠው እንደዛም አምረው ወጣው እስቲል ይቀናሉ። እስቲል በዛ ይቀናሉ። በእኛ በሊዮች በጣም ነው የሚቀኑት ቨርጎች። እኛ ቨርጎችን ስንወዳቸው ሊዮች ደግሞ በእኛ what the fuck ቨርጎች ደግሞ በእኛ ይቀናሉ። ለምን? ሊዮች ስንባል ሞር ናቹራሎች ነን። ተፈጥሮ ነገር ያስደስተናል። ገባሽ አይደል? ለአንቺ ነው እየነገርኩሽ ያሉት በስሱም ቢሆን ማለት ነው። እኛ ሊዮች የተፈጥሮ ነገር ሲያስደስተን በቃ ብዙ ሜካፕ መጠቀም አንፈልግም። ዶንያ ለብሰን ለምን አንወጣም? እኔም ብቻ አይደለም ጠቅላላ ሊዮችን ጠይቋቸው ዶንያ ለብሰን ብንወጣ እስቲል የሰው አቴንሽን እንሰርቃለን። ተፈጥሯችን ስለሆነ ቨርጎች ሊዮችን የማይወዱት አሁን አንድ ሊዮ ቨርጎ ከሊዮ ጋር አጠገብ ላጠገብ ሲሄዱ ቨርጎ የመጨረሻ ተኳኩላ የመጨረሻ ዘንጣ የመጨረሻ አምሮባት የሰውን ቴንሽን ለመሳብ ብዙ ነገር ጥራ። እኔ ግን ዝም ብዬ በወጣ ከሷ የበለጠ የሰውን አቴንሽን ስባለሁ። በዛ የተነሳ ቨርጎች ሊዮችን አይወዱም። እንዴ ጥምድ አድርጎ ነው የሚሉት። አይወዱም። ኮንፊደንስ አይሰማቸውም። ባጠገባቸው ስንቆም ምንም ብናወራ ምንም ብንል እኛ ሊዮችን አይወዱንም። ችግር አለባቸው። እኔ እንግዲህ ምን ላድርግ? ይሄ እኮ በቃ በዚህ በስታር አካባቢ ምናምን ሰጠማ ኦኬ እና ማለት ነው ሊዮች እና ቨርጎች ልዩነት የሚያመሳስለን በቅናት ቢሆንም ማለት ነው እናንተ የምትቀኑት በራሳችሁ ስለማትተማመኑ፣ እኛ ደግሞ የምንቀናው በምንወደው ወንድ ብቻ ነው። ስለዚህ አይ አንደርስታንድ ድምጽሽ ይረብሸኛል። ድምጽሽ ለሶሻል ሚዲያ አይሆንም ላልሹ ነገር የኔ ኢነርጂ ለአንቺ ይረብሻል። ጂጂ በጣም ነው የሚረብሽሽ። እኛ እንወዳችኋለን። እኔ አሁን አልጠላችሁም እንዳልኩሽ፣ አንቺ ደግሞ እኔን ስታይኝ ኮንፊደንስ አይሰማሽም። እኔ አይደለም መጽሐፉን ያለው እንደገና በማየው ነገር ማለት ነው። ገባሻ?
ስለዚህ ስለ ድምጼ መረበሽ ምናምን ሶሻል ሚዲያ ላይ በጣም ስለቆየሁኝ አቃለሁ ምናምን ኖ ቴንክ ዩ መላላስ ኮለ መላላስ አድርገሽ በስነ ስርዓት ንገሪንና እንቀጥል። አይ መላላስ አይደለም ዝም ብዬ ነው ካልሽ ደግሞ ይሄ ምክር ነው ምናምን ካልሽ ደግሞ ከዚህ በኋላ ሐናቡን ልምከራት ብላ ማለት ነው። አሁን አዳምጡ። ከዚህ በኋላ ጂጂኪያ ሐናቡን ልምከራት ብላ ትላንትና ነው መቼ ነው ያለችው አይደል ብላ ደግማ ስሜን ካነሳች ማለት ነው ምን እንደማደርግ ታውቃለች? እልሳታለሁ። ሙልጭ አርጌ ነው መልሳት። ከፈለገሽ በስድብ ከፈለገሽ በማንኛውም ነገር እልሳታለሁ። አይ ጀስት ዶንት ጊቭ አ ፋክ። አትምከሪኝ ብዬሻለሁ። ራስሽን ምከሪ፣ ራስሽን ገስጪ፣ ራስሽን ተቆጪ። እኔን አትምከሪኝ። አንቺ ማን ሆነሽ ነው እኔን የምትመክሪኝ? አንቺ ማን ሆነሽ ነው እኔን የምትመክሪኝ? አሁን ግብሽት ሌላም ብዙ ነገር ላወራ ነበር ያወራሪ እንደፈለኩ የማረም መብታለኝ። ምንድነሽ እንደዚህ አታውሪ። ሶሻል ሚዲያ ላይ ስለቆየሁኝ ንግግርሽ አይጥምም፣ አያገባሽም። ሐናቡ በፊት ሳቃት እኮ ትቀልዳለች፣ ታላግጣለች፣ የሸገር ልጅ ጨዋታ ነው የምትጫወተው። አሁን ግን ንግግሯ ተቀይሯል አልሽው ነገር እንዴ ጂጂኪያ አንቺን እኮ ዩቲዩብ ላይ ስናቀሽ የምታወሪያቸው ወሬዎችና አሁን እዚህ ቲክቶክ ላይ ስናቀሽ የምታወሪያቸው ወሬዎች እኮ አንድ አይደሉም። ሰው እንደመሆንሽ መጠን አንቺም ስለተቀየርሽ እኔም እቀየራለሁ እኮ። የዛሬ 4 አመት ባበሻ ወንዶች ሙድ ይዛለው ገስት ምናምን እየገባው አላግጣለሁ ምን ነበር አይደል? አሁን ግን እናቡን የረበሻችሁ እየመሰላችሁ የምትሰሩ ስራ አይረብሸኝም። እናንተ የምታረጉት ነገር በሙሉ እኔን አይረብሸኝም። ትጣሉኛላችሁ፣ የምትጣሉኝ ሰዎች አላችሁ። እኔ ሁሉ ሰው ይውደደኝ አይደለም እኮ ሁሉ ሰው ይውደደኝ፣ ሁሉ ሰው ያፍቅረኝ ማለት ይሄ የእናንተ ደደብነት ነው። ሁሉም ሰው ይውደደኝ። ኦፍ ኮርስ የምትጠሉኝ ሰዎች አላችሁ፣ የምትወዱኝ ሰዎች አላችሁ። ዝም ብላችሁ ደግሞ የማትጠሉኝም የማትወዱኝም ሰዎች አላችሁ። 3 አይነት ሰዎች ናችሁ። እና አሁን ሐናቡን እዚህ ጋር በምትጽፉት ረብሻታለሁ ብላችሁ ኖ ፋክ ኖ ቢች አይ ዶንት ጊቭ አ ፋክ ምንም መስሎ አይታየኝም። ስለዚህ ማለት ነው ነገርኩሽ አይደል? ጸርዛውንስ እንደ እጅ አላችሁኝ። አሁንስ አንዳንዶቻችሁ እጅ አላችሁኝ። ነገርኩሽ አይደል? አንቺ የዛሬ 10 አመት ዩቲዩብ ላይ የምታወሪ ወሬ ሌላ ነበር። አሁን እዚህ ቲክቶክ ላይ ስትመጪ ደግሞ የምታወሪ ወሬ ሌላ ነበር። እኔም እኮ እንደዛው በቃ እኔም በፊት ስታቂ ሌላ ነበርኩኝ፣ አሁንም ተቀየርኩ ሰው ስለሆንኩ አንቺ እንደተቀየርሽው። አሁን እኔ አንቺም በፊት ተባተነፋፉ ስትይ እኔ አይቼሽ አላውቅም ነበር በፊት እኮ አላውቅም። እዚህ ቲክቶክ ላይ ከመጣሽ ነው ወገን ተሽከርክሬበት ስትይ ነበረው። ዩቲዩብ ላይ እንደዚህ አታወሪም ነበር። እኔም ደግሞ የዛሬ ስንት አመት ማውራው ወሬ ሌላ ነበር፣ አሁንም ማውራው ደግሞ ሌላ ወሬ ተቀየረ። ሰው አይደለም እንዴ? መገለባበጥ አለብኝ እንጂ መካርበት፣ መገለባበጥ፣ መቀያየር ምናምን መብት እኮ ነው። ስለዚህ ጸብ ከፈለግሽ ጸብ እናርገው፣ ላስላስ ከፈለግሽ ልስሻለሁ። ምን ችግር አለ? በማይሆን ነገር ልስሻለሁ። ካልሆነ ደግሞ ማለት ነው ዝም ብለሽ ተቀመጭ በቃ። ሐናቡ ብለሽ ስሜን ማታንሽ እኔ አነሳሻለሁ። ስምሽን ማነሳው መላስ ፈልግ ልስሻለሁኝ። በአንዳንድ ነገሮች ሙድ ሚያስ ከፈለኩ ይዛሉኝ። አንቺ ግን ሙድ ሚያስ ከፈለግሽ ያጂብኝ፣ ካለበለዚያ ግን ዝም በይ። እኔ እንደዚህ ነበር አትበይ። አለቀ ደቀቀ በቃ። አሁን ያናደርሽ አውቃለሁኝ። ሐናቡ የሸገር ልጅ አይደለችም ብላ አለችኝ በሚባለው ነው የሸገር ልጅ አይደለችም። I'm sorry to say that. I'm sorry አይደለሽም። ተወልደሽ አደግሽበት እንጂ እኛ ሸገሮች አሁንም እዚህ ጋር ከሌላ ሀገር መጣችሁ ሸገር ላይ ያደጋችሁ የሸገር ልጆች ነን ብላችሁ ምናምን ነገር እንዳታስቡ። አይደላችሁም። አስረግጬ ነው የምነግራችሁ። አይደላችሁም። ከኛ ጋር አደጋችሁ እንጂ ትክክለኛ የሸገር ልጆች ካያችሁን ማለት ነው በዘር ውስጥ ራሱ ብዙም አንገባም። እኔ አይ ዶንት ኖ ሸገር ተወልደው ሸገር ያደጉ ብዙም ስለ ዘር ራሱ የሚያወሩ የሉም። ምንም መስሎ አይታየንም። ከስንት አንዱ ሊኖር ይችላል እንጂ እንገባያ ማለት መብታችሁ ነው። ደግሞ እኔ እኮ አታውሩ አይደለም። እኔ ምን አገባኝ? 24 ሰዓት ዱቅ ብላችሁ አይደለም ስለ ዘር ስለማንዘር ስታወሩ ብትኖሩ እኔ ሐናቡ አይ ዶንት ጊቭ አ ፋክ። ግን when you come to me ሐናቡ ዘርሽ ምንድነው ካላችሁ የኔ ዘር በቀላሉ ነግርሻለሁ። ዘሪቱ ነው። ዘርሚቱ በሚባል ይገለጽና ዘሬ እንዴት እንደመጣ ታውቂያለሽ? የአባቴ ስፐርም የእናቴን እንቁላል ፈጠረ። ሁለቱ ዘር ፈጠሩና ዘሪቱን ፈጠሩ። ዘር አደረጉና ዘሪቱን ፈጠሩ። የፈለግሽውን በይ። ዘሬ እሱ ነው። የስፐርምና የእንቁላል ውጤት ነኝ። አለቀ ደቀቀ። ታንቀሽ ትሞቻለሽ። እንግዲህ ሁላችሁም እንደዛ መሰላችሁኝ። ሁላችሁም እንግዲህ የእንቁላልና የሴት እንቁላልና የወንድ ስፐርም ግጭት ዘር መንዘር ዘሪቱ ዘራሪቱ ዘረ በዘሪቱ አይደለም ኢትዮጵያኖች ጠቅላላ እንደዛ ናችሁ። በቃ ከዛ ያለፈ ነገር አለ? ኦኬ አይ ከዛ ያለፈ ነገር አለ እኛ የምናውቀው ምናምን ካላችሁ አስረዱኝና እኔም ዘረኛ ልሁና እንዴ። እንግዲህ ወይ ሐናቡ ብለኝ እንደ ፍትህ ለስፐርም ለዘር ስፐርም ፍትህ ለእንቁላል ስፐርም ምናምን እያልኩ ይሉታ እንዴ። what the fuck እኔ እንደዛ ነው የማስበው። ገባችኋ? ለኔ ዘር ትርጉሙ ይሄ ነው። ያ እንደገና ደግሞ ከሙሙ ውስጥ እንዲያሾልክ ነው ይወጣል። ሁልሽም ማለት ነው እየላሽም እየጋጥሽም ይሁን ብቻ like that's where you come from. that's it. ደደብ ጋለ ሞታ ማያየም ሐናቡ ዘረኛ ካልሆነሽ ሐናቡ እንደዚህ ካልሆነሽ አትክሙ። እዛ ዘረኛ ብለሽ ጀምረሻል። የጀመርሽውን ነገር ተወጪ ራስሽን ችለሽ ሁልሽም ስትሉ ካቀማችሁ በላይ ሲሆን አሁን ደግሞ ተገልብጣችሁ መጣችሁ። ወይን ሐናቡን የት ነው የምታቋት? በአንድ ሙዴ ነው የምታቂ።
አፌን ከፍታለሁ ብልግና ወሬ አወራለሁ መብቴ ነው። እንደኔ ማውራት ስለማትሽ እኮ ነው የሃናቡ አወራር ይደብረኛል የምትዩ ነገር ምናምን ጂጂክያ ራሱ እንደኔ ማውራት አትችይም። አስረግጬ እነግርሻለሁ። በዚህ እድሜሽ እንደ ሃናቡ ፉል ኢነርጂ ሆነሽ ማውራት አትችይም። እከብድሻለሁ። በጣም ነው የምከብድሽ። እውነት ለማስረዳት አትችይም። እንደኔ አንቺ ቀኑ ሙሉ ውለሽ እያቃሰሽ ስታወሪ እኔ ለ30 ደቂቃ ገብቼ ታታታታታታታታታታታታ በየልሽ ወጣለሁ። ስለዚህ ማንነቴን ይሄ ያምርብሻል ይሄ ያምርብሽም ብለሽ እንዳትና እንደውም አንጸብጸብ እየጀመረኝ አሁን ራሱ ጸቡል ጀምሮ ይችላል እንደፈለኩ አድርጌ ማውራት ይችላል። ኢነርጂ አለኝ ብለሽ ነው ምናምን ከሆነ ካልሽው አዎ ኦፍ ኮርስ አለኝ ኢነርጂ። ካንቺ የበለጠ የሚገራርም ኢነርጂ አለኝ። ቋቅ የሚያደርግ ኢነርጂ። አትችይም እንደኔ ማውራት እንደኔ እንዲ መለፍለፍ አትችይም። እንደዚህ ራሱ ለማውራት እንዲ ለመለፍለፍ ራሱ እኮ ተፈጥሮ ያስፈልገዋል። እናንተ ኢትዮጵያ ልጅ እንደኔ ላታውሩ ይችላልላችሁ። እኔ ግን እዚህ አሜሪካ ነገር ነኝ። የእናንተን ዩቲዩብ እና ቲክቶክ ብቻ አይደለም የምመለከተው የአሜሪካኖችን ስመለከት ማለት ነው። በጣም ብዙዎች አሉ የኔ አይነት ስታይል እንደኔ የሚያወሩ እንደኔ የሚናገሩ እንደኔ የሚጫወቱ እንደኔ የሚስቁ እንደኔ እንደፈለጉ የሚያወሩ bitch fucking tell you get the fuck out of here። መጣ እንቅርታን በሙላ እያማትሽ የምታወሪ እያቃሰሽ የምታወሪ ሃናቡ ስታወሪ ለሶሻል ሚዲያ ምናምን ነገር አይሆንም ምናምን ብለሽ አብሽን ተከፍቻለሽ እንዴ? እንደዚህ አይነት መከራ የለም። ከፈለግሽ ጸቡን እንደውም እዚህ ጋር በርግዷል። አሮን give a fuck bitch። ምክር ምናምን እንዳትመክሪኝ ራስሽን መካሪ። ቁጭ ብለሽ በመስታወት ያየሽ ራስሽን መካሪ፣ በስልክሽ ላይ ያየሽ ራስሽን መካሪ። ይደክምሻል ትያለሽ እንዴ? የሚደክመኝ ምንድነው? 30 ደቂቃ እንደው በዛ ከተባለ ዋና ወር ገብቼ ለማውራው ወሬ ነው እንደሚደክመኝ። እናንተ አላችሁ አይደል እንዴ የራሳችሁን ቤት ከፍታችሁ ቤታችሁ አፋችሁን ስከፍቱ ከዛ ደግሞ ቤታችሁ ሲሰለቻችሁ ደግሞ ገስት ላይ እየገባችሁ የምታወሩ። እኔ እኮ ሃናቡ ጀስት እንደዚህ 30 ደቂቃ ይማራው ለራሴ ሪስፔክት አለ። ለዛ ነው በየሰው ገስት ቤት ማልንቀሰ ሪስፔክት የሚባል ነገር አለ። ገባሻል? ሁሉም ሰው ስለማይወደኝ ማለት ነው የሆነ ቦታ ገብቼ ገስት ላይ የሆነ ነገር ባወራ ቤቱን የከፈተው ሰው ድንገት ወዶኝ አስገብቶ ቢያዋራኝ ከስር ደግሞ ገስት ላይ የተቀመጡት ደግሞ ላይወዱኝ ስለሚችሉ እዛ ጋር በሚደረገው ነገር መናናቂ ይመጣል፣ አለመከባበር ይመጣል። ለራሴ በጣም ክብር ያለኝ ሴት ነኝ። ለራሴ ለማወራው ለምናገረው ለምሰራው ነገር ክብር አለኝ። እዚህ ቲክቶክ ላይ እንደዚህ መሆን ስለፈለኩ እንደዚህ ያወራለሁ። I'm telling you እንግሊዘኛ እንደውም አክሰንቴ ስለማያምር ነው ማለው። በእንግሊዘኛ ነበር ልክልክሽን ምነግርሽ አዳሚ ሲል ፈሳሙላ ደንቃ ምን ይመስላሉ እካካሞች። ምን አገባችሁ? ስለማንንም አይመክርም። ተስማሙ አትጣሉ አትበሉ። እንባላለን እንጣላለን። ምን አገባችሁ? እናንተ ለማራችሁን ጸብ እንደፈለግን መናገር እንችላለን። የሚያገባችሁ ነገር አለ? የሃናቡ ንግግር ከደበረሽ አትምጪ ቤቴ። ሃናቡ ብለሽ ስሜን አትጥሪ። ጭገራ ማሮጊት በሙላ ተሰብስበው እዚህ አፏን ትከፍታለሽ። ሃናቡ ላይ ቂንጥ ምን አባታችሁ እዚህ እንደፈለኩ አወራለሁ። የእናንተ ቢዝነስ አይደለም። ሴጋው ደግሞ ማለት ነው ሴጋው እያልኩኝ እመጣልሃለሁ። አዝማሚያህን እያየሁት ነው። የሴጋው አዝማሚያን እያያችሁት አይደል? ከመሽለታ ጀምሮ ፊንገርሹን ካስገባ ጀምሮ ዳር እያለ ይሄው እየመጣ ነው። እኛ መቼ ሄዳልን ካንተ አንተ ሴጋው የምትባል ጠንባራ ማዲያታም ሽማግሌ ማለት ነው። እኛ መቼ ነው ሂድና ጣንጠጥ ያልክ? እኛ መቼ ነው መጽሐፍ ቅዱስ ማንም እኮ አላልንክም። የተናገርነው ነገር እኮ የለም። ሴጋው ራስህ እኮ ነህ። ራስህ ሆርሞንክ ሲረባብሽክ ምናምን ግራ ሲገባክ ልበነጥጥ ነው። ኦኬ እሺ ይሁንልህ ብለን እኔ ራሱ ሴጋው ከማለት ማኛው ማለት ጀመርኩ ማለት ነው። ምክንያቱም የጌታን ክብር እየመሰከርክ ስለሆነ በጌታ ስለማልደራደር። አሁን ደግሞ ምን አደረክ? ዳር እያልክ ነው። ሀሜት ሾን አስገባክ። እሺ ፊንገርሹን አስገባክ። ዳር እያልክ ነው። ዳር እያልክ ጌምሽንም መጫወት እንዲመጣሽ መጀመሪያ ሄዳልክ አላልንክም። መምጣት ፈልገሃል ደብሮካል። አሁን እየሄድክበት ያለው አካሄድ አልጣመክም መሰለኝ። አሁን ግራ ስለገባህ ማለት ነው መመለስ ፈለገ። ካያችሁት ዳር እያለ ነው። በቃ ዳር እያለ ደንቆሮ ሽማግሌ። እኛ መቼ ነው ሂድ ያልንክ? ሪታየርድ አድርግ ስንል እኮ የምራችን አይደለም። ዝም ብለን መተከላል። ምን አገባን እኛ? እዚህ ሁለት ማዲያት ነበር በደብል እያደረግን እናባዛላለን። ሂድ እንደተባለ ነገር አሁን ዳር አይደለም። ሁለቱም ቀን ማለት ነው እየተልከሰከሰ ነው። ጩል ቱፍ እያለ ነው። ደንቆሮ ሽማግሌ ማዲያታም ጉበታ ና ደም እንረጋገጣለን። ልክህን ምን አገባን እኛ? ልክ ሂድ እንዳልነው ነገር እዚህ ራሱ ሄደ ብለን እንኳን እኮ አልጨረስንም። አሁን የዚህ የሴጋውን ነገር ሄደ ብለን አልጨረስንም። ይኸው መጣ ማለት ጀመርን። መጣ ወደ ቲክቶክ በቃ ተመለሰልን። እንደዛ እንበለ ምን አባቱ እዚህ መጀመሪያ የማትችለውን ነገር የማያዋጣህን ነገር አትሞክር። ጉበታም ሽማግሌ ምን አባቱ እዚህ ቅሌታሞች። አንቺ ደግሞ ፊንገር ሾው የምትባይ ማለት ነው። ፊንገር ሾው የምትባይ ቅዘና ማሮጊት ማለት ነው። ሴጋው ቤት ገብተሽ ይሰድቡኛል እንዴ? እኔ እኮ አንድ ነገር ልጠይቅሽ አሁን አንቺ ማለት ነው እቺ ፊንገር ሾው የምትባል ሴትዮ አንድ ነገር ልጠይቅሽ። ተዋርደሻል? አዎ ተዋርደሻል።
የቲክቶክ ማህበረሰብ ያሁኑ ፒፕል እንደ ዩቲዩበር እንደ ፌስቡክ አይደለም። አዋረድንሽ በቃ ተዋርደሻል። በራስሽ ላይ ኮንፊደንስ እንዳጣሽ እኮ ማየት እንችላለን። ኮንፊደንስ አተሻል፣ በራስሽ ተዋርደሻል። ለማውራት ለመናገር ራሱ ሼም ይዞሻል እኮ እያየን እኮ ነው። ዩቲዩብሽ ዳሜጅ ሆኖብሻል እኮ። እንደ በፊት ስታወሪ ራስሽን ንጹህ አድርገሽ ሌላውን ሰው እንደ ባለጌ አድርገሽ ሌላውን ሰው እንደ ቀፋፊ ሌላውን ሰው እንደ ተለያየ አድርገሽ ነበረ ስታወሪ ነበረው ካየሽ አወራርሽ ምናምን። አሁን ግን ስታወሪ የምግብ አጎራረስሽ ራሱ ኮንፊደንስ የለሽም። ኮንፊደንስ አጣሽ። አነጋገርሽ ራሱ የሞተ ሆነ። ወድቀሻል። አሁን አንቺ ማለት ነው ለዚህ ትውልድ ምን አስተማርኩት ያለሽ? እኔም ብቻ ሳልሆን እኔን ራሱ የመሳሰሉ ሰዎች እስቲ ጥያቄ ያቅርቡልሽ። አሁን እቺ ፊንገር ሾው የምትሏት ዩቲዩበር ነኝ አለች አይደል? ኦኬ እሺ ዩቲዩበር መሆኗ ጥሩ ነው፣ ራሷን መርዳቷ ጥሩ ነው ምናምን። ግን ምንድነው ያስተማረችው ማለት ነው? ከመቶ እኮ ቢያንስ 5 ነገሮች ናቸው። ይሁን 5% እኮ ነው እንደው ትንሽ ሰራሽ ከተባለ ከአውራሽ ከተባለ አብዛኛውን እኮ ማለት ነው ትውልድ ሰብስበሽ ትውልድን እኮ ሐሜት፣ ውሸት፣ ተንኮል፣ ክፋት እኮ ነው የምታስተምረው አንቺ ራሱ። ምን ያስተማርሽው ነገር አለና ነው አሁን አንቺኛ እንደው ለዚህ ትውልድ ለዚህ አሁን ላለው ሰው ምንድነው ያስተማርሽው? እሺ ይሄንን አስተምረሻል እንበልሽ። ምንድነው ያስተማርሽው? ምግብ አበላል ይሄ በቀን 3 አይደለም በቀን 1 መብላት ያቃተው ኢትዮጵያ ውስጥ ያለ ህብረተሰብን አንቺ ስልክሽን ከፍተሽ ድስት ሙሉ ምግብ አቅርበሽ እየበላሽ አንቺ እየበላሽ እያማሽ ያ ደግሞ የተራበ ህብረተሰብ በቃ ኑሮ ሲመረው ከዚህም ብሎ ሶሻል ቲክቶክ ምናምን ካርድ ሞላልቶ ቁጭ ብሎ አንቺ እየበላሽ ሐሜት እኮ ነው የምታስተምሪው። አንቺ እየበላሽ እነሱ ደግሞ ሳይበሉ እኔም እንዲያማው ምግብ ልብላ ይሆንን እያሉ እኮ ነው። ሐሜት እኮ ነው ያስተማርሽው። ምን ያስተማርሽው ነገር አለና ነው ራሽን እንደ ትልቅ ነገር አድርገሽ መተሽ እዚህ ቲክቶክ ላይ ምናምን ራሽን ኦጂኒንግ ምናምን እያልሽ ራሽን ከፍ አድርገሽ የምትናገሪው? ምን አስተማረችን የምትሉ ካላችሁ እስቲ ንገሩኝ። አሁን እቺ ፊንገር ሾው የምትሏት እኛን አስተምራናለች፣ እኛን ለውጣናለች፣ እኛን ቀይራናለች የምትሉ ነገር አለ? ከሷ የተማራችሁት ነገር አለ? አይ ስዌር ላይክ አዎ ተምረናል ካላችሁ እሺ በቃ ተሳስቻለሁ እላለሁ። ምንም እኮ አታስተምርም። የምታስተምሪው ሐሜት ነው። ሐሜቱንም የምታሚው ለራስሽ ለመብላት ብለሽ ነው፣ ለራስሽ ለመጉረስ፣ ለራስሽ ህይወትሽን ለመቀየር፣ ራስሽን ለማስተካከል ነው። ያልበላ ህዝብን ስልክሽ ላይ ሰብስበሽ አንቺ እየበላሽ ደደብ፣ አንቺ እንደዛ ስትጎርሺ፣ አንቺ እንደዛ ስታጣጥሚ በቀን 1 አምባሻ ያልገመጠ እንደምንም ብሎ ካርድ ሞልቶ ስልኩ ላይ ቁጭ ብሎ የሚያይሽ ሰው እንዳለ ታውቂያለሽ? እከካ ባንቺ ቤት ባለሙያ ነሽ። በዚህና በዚህ ለሃጭሽን እያንጠባጠብሽ ያንን እያደረግሽ እንደዛም ሆኖ እየተራቡ ማንቺስት በያዩም ስታሚም እያዩ ሐሜት እያስተማርሻቸው ቁጭ ብሎ የሚያይሽን ህብረተሰብ መልሰሽ ራሽን እንደ ትልቅ ነገር አድርገሽ ከሳሽ ክበሽ ነው ምን የሚባለው ክበሽ በቃ ስታውሪ ሴጋው ጋር ገብተሽ ራስሽን እንደ ትልቅ ነገር አድርገሽ በቃ እሱም ደግሞ ይሄ ማዲያታም ሽማግሌ አንቺማ ልዩ ነሽ አንቺ በምናም እሷ ሐሜት አንተ ጂጂኪያ ሌሎችም አላችሁ ስድብ እናንተ ናችሁ ትውልድ ያበላሻችሁት። የትውልድ ጻሮች ናችሁ። ትውልድ አበላሽታችኋል ግማታሞች። እሷ ቁጭ አድርጋ ህዝቡን ሐሜት ነው ያስተማረችው። ልክ የሷ ቢጤ የሐሜት ሱስ ያለባችሁ የሐሜት አሁን እሷ ቤት ማለት ነው እቺ ፊንገር ሾው ቤት እመኑኝ ማለት ነው እንደዚህ የሚያማምሩ ወንዶች ሴክሲ የሆኑ ወንዶች ሀት የሆኑ ሴቶች ምናምን ስለ ስታይል ስለ ቆንጅና ስለ ስፖርት ስለ ምናምን የሚያወሩ ሴቶች እሷ ቤት አይመጡም። ምንድን ሊማሩ ነው? አሁን እኔ አንቺ ጋር አልሄድም። እህቴ ታላቅ እህቴ ትሄዳለች። ያንቺ ቤት ሐሜት ትወዳለች። እህቴ ራሱ ወደኛ ናት። ሐሜት ስለምትወድ ታይሻለች ዩቲዩብሽን ሐሜት ስለምትወድ። እኔ ደግሞ አልወድም ሐሜት ስለማልወድ አላይሽም፣ አልመጣም ቤትሽ አላይሽም። እንግዲህ ይኸውልሽ የአንድ እናት የአንድ አባት ሆነን ልዩነት አለን። እሷ ወሬሽ ተመችቷት ቁጭ ብላ ቡና እያፈለሽ ቁጭ ብላ ካንቺ ጋር ያንቺን ሐሜት ትሰማለች። ሐሜተኛ ስለሆነሽ ማለት ነው የገዛ እህቴ። እኔ ደግሞ አንቺ ቤት ማልመጣ ሐሜት አልወድም። ሀት የሆነ ነገር አታውሪም። እኔ ደስ የሚለኝ ስለ ስፖርት የሚያወሩ በቃ ራሳቸውን ስለሚጠብቁ የሆነ ሴክሲ የሆነ ነገር ምናምን የሚያወሩ ሴቶች ነው የምወደው። ያንቺ ወሬ ያንቺ ቤቴ የመሳሰሉ የኔን እህት ጭምር የመሳሰሉ ሴቶች የምቀኝነት የቅናት የተንኮል መንፈስ ያለባቸው ሐሜት ቁጭ ብሎ የሚያወሩ የሐሜት መንፈስ ያለባቸው ሴቶች ናቸው መጥተው አንቺ ቤት የሚያወሩ። እና ምን ይሁን ነው የምትይ? ምንድነው ቋውን አንቺ ዩቲዩብ ላይ እንትን አሉኝ። በዛ ላይ ደግሞ ዩቲዩብ መከፈል ካቆመ 2 ወር ሆኖኛል። እሱን ይኸውልሽ ይቺን ማንኛውም እናውቃለን ገባሻ? እሱ ይቺ ሙድሽ ናት። ስክሪንሻት አድርገሽ አሁን አንቺ ዩቲዩብ ላይ ብር አይከፈለኝም ብለሽ ተናግረሻል። ስክሪንሻት አድርገሽ ቲክቶክ ላይ መጥተሽ ከኋላ ባክግራውንድ አድርገሽ
ሰማሽኛ ነው አንቺ ፈንጋሪ አሮጊት ይው ከኋላ ባክግራውንድሽ ፒክቸሩን አድርገሽ እስከ መቼ ድረስ እንደተከፈልሽ ከመቼ ጀምሮ እንደቆመ ክፍያው ከመቼ ጀምሮ እንደቆመ ማስረጃ እንፈልጋለን በማስረጃ 2 ወር ሆኖኛል ዩቲዩብ አይከፈልኝም ብለሻል በማስረጃ አውጥተሽ ለጥፈሽ ማለት ነው ለጥፈሽ ካላየን ውሸት ነው አውቀሽ ነው ህዝቡን ለማጃጃል የምታረጊያት ጥረት ነው ተበልተሻል ወድቀሻል ጥለንሻል አሁን የቀረሽ የተወሰነሽ ፖይንት አለችሽ ያው የሚፈልጉሽ ሰዎች ደስ የሚወዱሽ ሰዎች የሚያዩሽ ያቺን ነገርሽን ብታስቀምጪ ይሻልሻል እንጂ ከኛ ጋር ባክን ፎር ያሽ አትነጋገሪ ከቤታዩ ጋር አትነጋገሪ ቤታዩ ስትሳደብ ያምርባታል ቆሜ ለደን ስትል ያምርባታል ትችልበታለች አንቺ ግን አሮጊት ጎባጣ ጎርማታ ጭነት የበዛበት መንቀሳቀስ ያቃተው አንድ ልጅ ወልደሽ እንዲ ብለሽ ባንቺ ቤት የቲክቶክ ቪዲዮ መስራትሽ እንዲ ብለሽ ስትሮጪ ተንገዳግደሽ ልትደፍ የደረሽ አሮጊት ማለት ነው እችላለሁ ብለሽ ከቤታዮ ጋር ማትፎካከሪ ከቲክቶክ ህብረተሰብ ጋር ማትፎካከሪ ከዚህ የበለጠ ቆፍረን ገና ሌላ የተደበቀ የራስሽ ታሪክ አውጥተን በውርደት ላይ ውርደት እንዳናመጣብሽ ያለሽን ለብል ይዘሽ አርፈሽ ተቀመጪ በዛ ላይ ደግሞ ሰው ላይ አትንጠልጠይ አንቺ ከሆነ ሰው ጋር ስትጣይ ያን ሰው ለማናደድ ነው ያልሽው አታናጅም ሰው አትንጠልጠይ ሰው ላይ ተለጥፈሽ የነዛን የሰዎችንም ጣም አታጥፊ የሰዎቹን ጣምም ባንቺ የተነሳ ጣማቸው ውበታቸው ምናምን ይጣፋል ስለዚህ ማለት ነው ከቻልሽ ልክ እንደ ሀናቡም ሆነ እንደ ቤታዮ እንደ ሁላችንም ራሽን ችለሽ ተረጋገጪ እንጂ ይው ራሽን ተንበለሽ አትምጪ አንቺ ጎባጣ ጎርማጣ አሮጊት ሰማሻል ስለዚህ አሁን የምትነግሯት ነገር ሪካርደሩሽ ማለት ነው የምትነግሯት ነገር ይሄን ቆርጣችሁ ላኩላት ወይም በፌኮ አለች ዩቲዩብ ከተከፈለኝ 2 ወር መከፈል ካቆመ 2 ወር ሆነኛል ብላለች ውሸቷን ነው አናምንም ይከፈላታል አይ አልተከፈለኝም ካለች የመጨረሻ ክፍያ ሪሲት ስክሪንሻት አይከፈልሽም የተባለ ከነ ምክንያቱ ስክሪንሻት አድርገሽ እኛ ኢትዮጵያን የቲክቶክ ማህበረሰቦች ተሰብስበን እና ያለን ባክግራውንድሽ ላይ ለጥፈሽ አሳየን ካላሳየሽን ውሸት ነው አውቃ ነው ጊፍት መስጠት ማትችሉት ኮለዛን አውቀሽ ነው ይሄ ህዝቡን ለማታለልና ማለት ነው የህዝቡን አንጀት እየበላሽ ሳቢሽን ለመሰብሰብ የተጠቀምሻት ሙድ ነው ያው እየገለባበጥን እየሰነጣጠቅን ነገር ምን በላ ትውልዶች ነን እዚህ ቲክቶክ ላይ ያለን አርፈሽ ተቀመጭ you are nobody like እዚህ ቲክቶክ ላይ ሆነ ሶሻል ሚዲያ ላይ ዝም ብለሽ አንድ ራሷን የቻለች ከበድ ያለች ጎባጣ ጎርማንጣ ሀሜተኛ ነሽ አንቺ ከዛ ያለፈ ነገር ህዝቡን የምታስተምሩኝ ነገር የለም ምንም ማንንም ሰው ያንቺን ቪዲዮ ገብቶ ሪካርድ አርገሽም ያስቀመጥሽም ካለ ላይቭሽ ላይም ገብተሽ የምታወሪው ነገር ካለ የማንንም ትውልድ ህይወት አይቀይርም ትውልድ ያበላሻል ለምን በውሸት እየማልሽ በውሸት በልጅሽ ስም እየማልሽ ህዝብ ያበላሽሽ ነው ሀሜት ነው የምታስተምሩ ደንቆሮ አሮጊት አለቀ ደቀቀ anyway guys I have to go GGK yes የሶሻል ሚዲያዋ የቆየችዋ አነጋገር ያልጣነሽም ቋቅ ያልሽ ትውጫለሽ አንቺ ደግሞ አርፈሽ ተቀመጭ እንዲ ቋቅ ያልሽ ዋጪ ሀናቡ አነጋገሩ አልጣነኝም አወራር አትችይም who are you አንቺ ራሱ የምታውሪያቸው የሚያምሩብሽና የማያምሩብሽ ነገሮች አሉ እሱን ቀይሪ ለማለት እኔ ምን አገባኝ አምልሽ ምን የሚያገባኝ ነገር አለ ስላልኩኝ ነው እንጂ አንቺ ራሱ ብዙ ማስተካከል ያለብሽ ነገሮች አሉ አንቺ ራሱ ነጠላ ቢጤጣል ልብታረጊ ጥሩ ነው መቋጨት መጀመር አለብሽ ፊትሽ ላይ የማየው ነገር ዲፕ የሆነ የርጅና መንፈስ እየታበየብሽ ስለሆነ እየቋጨሽ መከረም ከሆነ መከራ አለ መከራ I love you guys